እግዚአብሔር እንደዛ ተደብድቦ ወጥቶ ማይክ ሲሰጡት ምን ይላል? በኤምኤም ሳይሆን በሙይታይ ነው ያሸነፈኝ ምናምን ይላል ብሎ እንደ መረብ ኳስ ወደ ላይ ነው የወረወረው። ተወስኪ በቃ እኮ አንገናኝም እኮ ከዚህ በኋላ እኮ ሶፊ ነበር በናጋዲሳ ሶፊ እኔ ግልጽ ጆኒ እንደሚያሸንፍ ግልጽ ነበር፣ ግን የሆነ ውስጤ የሆነ ፓርቱ አላውቅም ሴዶ ቢያሸንፍ የሆነ ሰርፕራይዝ ነገር ብናይ ብዬ እያሰብኩ ነበር። እንዴት አድርገህ ነው የምታየው? አንተ ቀይ ሰው በቃ የዋህ ምንም ማቅር ይመስላችኋል? ኧረ እንደዛ እኔ እኮ ሰርፕራይዝ ብናይ ነው ያልኩ። ግን ጋዲሳ የሚገርም ነገር ቤቱ በጠቅላላ ሙሉ የሴዱ ደጋፊ ነበር። ሙሉ የሴዱ ደጋፊ ነበር። እውነት አንድም ጆኒ አላሉ። ሲገባ ራሱ የጆኒ ምንም እኔ ብቻ ነው ያጨበጨብኩት። በአንድ እጅ ስልክ ይዛል ነበር። እንዴት ታጨበጨብክ? ሶል የጆሲ መደብ ልክ ነው እንዴ? ሶል 2 ሚሊዮን የተባለው ኧረ ተወኝ። እኔ ምንም ባይሰጥ እኔ ጆሲን እኔ ነው ያደረስኩት። በእናትህ ጋዲሳ እኔ ለምን አልነግርህም? ጋዲሳ ጆኒን የሚገጥም ሰው የለም እዚህ ሀገር ውስጥ በቃ እሱ ሌላ ሌቭል ላይ ነው። ኦፍ ኮርስ አይ ነው ወንድ ነኝ እንዴ? አንተ ምን ሆነህ ነው? መሬት ላይ ከተኛህ አትነሳም ከሱ እጅ ላይ። ይኸውልህ ሽምብሬ ምናምን ሽምብራ አትበል። ማንም በቃ የለም። ባለጌ ትንሽ ጭንጨላ ለማስመለስ ስራ ነው መግባት ያለብን። ትንሽ ሶፊ ነው ተስፋ በጸሎት ነው ጋዲ። አንተ እኮ ግን መወዳደር ትችል ነበር እኮ። በጸሎት ነው እንዴ መወዳደረው? ምን ሆናል? ለምን ገብተህ እንደ ሴዶ መደብደብ ያቅታል እንዴ? ወይኔ ሱል መድኃኒዓለምን ይሁን አንጀቴን የበላው እኮ ያንተ ንግግር እኮ ነው። ጌታን በአምስት አንተን ማምንበት። አይ እንግዲህ ቁማር አትጫወት ይላል ቃሉ ሲጀምረው። አይልም ቃሉ አይልም። ተው ቁማሩ ይቅርብኝ ነው የሚመለከተኝ። እኔን አጨምረኝ። ስንት ሰው ተበልቷል እኔ ነኝ ብሎ እኔ አላቃችሁ። ግን ውሸት ነው ሶፊ። ቲክታከሮች ያስያዙት ሶፊ ልሸትም እውነትም ሊሆን ይችላል። የቱን ነው የሚያስይዙት? እኔ ያደረስኩት መኪናው ድረስ መኪና ሊያዘም ነበረና እኔ ያደረስኩት ጆሲ 2 ሚሊዮን ተበላ የተባለ እውነት። እባክህ አንተ ደግሞ 2 ሚሊዮን ብር ቢኖረው ተው ውስጥ ያንክፋታ መኪና ይገዛም እንዴ? ምን ሆነዋል? መኪና መግዛት ሳይሆን አለው እኮ ግን 2 ሚሊዮን ብር ቲክቶከሮች የላቸው ማያስይዙም። ዝም ብለው ሲበጠረቁ ነው በጥራቃ። አይ ታዲኖራቸው ለጨዋታው ድምቀት ነው። ጆሲ ባለጌ 2 ሚሊዮን ብር ትላለህ እንዴ? ቀላል ነው እንዴ 2 ሚሊዮን ብር? እኔ በአቅሜ 100 ሺህ እኮ አስያዝኩ እኮ ሶሊ። ከየት አባታቸው አምጥተው ነው 2 ሚሊዮን ብር የሚያስይዙት? አይ እነሱ ይሰራሉ እኮ ስራ እኮ። ኧረ በእናትህ ተው አትቀልድ እንዴ! ምን አይቀልድ ነው? 2 ሚሊዮን ከዚህ በኋላ ሴዶን የሚያሰሩ ማስታወቂያዎች ለጎተራ የሚሰሩ ናቸው። ምን የሚያደርጉ ጎተራ ማሳረፍ እህል የሚጠቀጥቁት እህል። ኧረ እሱ አሁን ይኸውልህ ብሯን ይዞ የተሸነፈባትን ብር ይዞ መርካቶ ንግዱን ይጀምራል። ቀልደኛ አድናቂ ነኝ። እውነት ለመናገር በጣም ሂኖው ሶሻል ሚዲያን በደንብ መያዝ ይችላል። ጎበዝ ነው፣ ክሬቲቭ ነው። እኔ አላይም እውነት ለመናገር ከጆኒ እኔ እንትና ሴዶ በጣም ይመቸኝ። ጎበዝ ነው። አንተ ንቃትህ ግን ችሏል። ዳዳ ይተዋል። ተፋየት አይገልጽም። ተፋየተ እኔ ቱቱ ሲል በጆሮ ለመጀመሪያ ያየሁት እሱን ነው። አይደለም ቀጣይ ማመሰለ መጋጠም ያለበት ሴዶና ንቃትህ። ንቃት ይመተዋል እንትናን ሴዶ። አይ ላይመተው ይችላል። ተው አይ እንዲህ ልጁ እኮ ኖ ጆኒ አይደለም ነው ታሚ ጆኒ ለሁሉም ሲኒየር ነው እዛ ውስጥ። ግን ሶል አንዴ ግን ሶል ትዝ ይላል ንቃተ ህሊና የሮጠው ሩጫ አንዴ። አዎ አንተ ኬጅ ውስጥ እንዲህ ከሮጠ ሜዳ ላይ እንዲህ ሊሮጥ ይችላል። የሮጠው ሩጫ አንዴ በቃ እኔ በጣም አዝናናኝ። እኔ ሲሮጥ መታው ብዬው ነበረ። እግዚአብሔር አጥቶታል እኮ ታዲያ። ግን አንተ ተበቀለው ወስማ
ወረ አሳምኖ ነው የቀጠቀጠው። ንቃተ ህሊና አሳምኖ አንተ ልጁን የሰው ቅርጽ ሳይሆን ድቡልቡል ሁሉም ቦታ አባብጦ ልጁ ድቡልቡል ሆነ። የኳስ ቅርጽ ይዞ እኮ ነው ያወጣው። በጣም ንቃቴ ይችላል። እኔ እናቱ ሄዶ የሚሉት ባለጌ አንተ ጆሮ ያብጣል ጆሮ ላይ ይሆናል። አይ ተሚ ሲጀመር ማለት ነው ጀማው አካባቢ ቡቲክ የሚያስተዋውቅ ሰው ድብድብ ያሸንፋል ብለን ጀምረው ጋዲሳኛን እንጥፋለን እንሰትና ብሎኬት የሚደበድብ ሰው ሪንግ ውስጥ ማስገባታችን ጋዲ አልገባ አንተ ትናንት ነው ከትናንት ወዲያ ተደዋውለን አልነበር እንዴ? ሀሳቡን ብታነሳልኝ እኮ አብዳለ እል ነበር እኮ። ለምን እግዚአብሔርን ከሶል ጋር አውርተን እኔ ያስይዛለሁ ምናምን ብዬ ነገር ልተኛበት አባቱ 10 ምናምን ቀን እዛ ኃጢአትን እዛው ጨርስ። ሰይዱ ይችላል አይችልም? ዶክተር አብይ ከዚህ በኋላ ተመስገን አለ ፖል አይደበደብም። አባ ከዚህ በኋላ ሴዶት የድብድብ ወሬ አያወራም። በቀሉ የለም። ፊጋ መጋጠም ፈልጋለሁ። ሶል ንገርልኝ እኮ ሶል ቲክቶክ ላይ አስተውላችሁ ከሆነ የቲክቶክ ማህበረሰብ በጣም ሾርት ሚሞሪ ነው። ባይዘዌ አሁን የሆነ አጀንዳ ይመጣና ይረሳል። የሴዶ ነገር ራሱ ወደ ለመደው ነገር መመለስ አዲስ ነግረም ዛሬ ንቃተ ህሊና ሪንጉ ሲገባ ህዝቡ ኢንዶሚን እያለው ነበር። ማነሽ ንቃተ ልክ ሲያሸንፍ ደግሞ ንቃተ ሳተን እኔ ነኝ ኢንዶሚኑ አለው። ህዝቡ አንተ እሳት ይወደድ ወይ ኢንዶሚን አላችሁኝ ብሎ እኮ አለ። ማይኮን ተቀብሎ ግን እንትናን አመሰግነው አለ ጌቾን። ጎበዝ ጌቾ ይችላል፣ በጣም ይችላል። ንቃተ አያያዙ ያስፈራል። ጎበዝ ጌቾ አሰልጥኖታል። ሰይዶም እንደዛ ነው መሰልጠን ያለበት። አሁን ሴዶ አይሰማህም? ሴዶ ተሸንፎ እንደዛ ተደብድቦ በእንትን በሞታ ለሚያሸንፈኝ በኤምኤምሲ ምናምን ይላል። እዛ ቴክኒካል እንትን ያወራል። በኩርኩም መምራት ነበር ገብተህ እግዚአብሔር እንደዛ ተደብድቦ ወጥቶ ማይክ ሲሰጡት ምን ይላል? በኤምኤም ሳይሆን በሞይታይ ነው ያሸነፈኝ ምናምን ይላል። እስኪ አቅላሸልሰው ደብድቦት ባይተው ንቃተንም እኮ ተሚ ትሬን ያደረገው እኮ ጆኒ ነው ታውቃለህ። ከሱ ጋር የሚሰለጥ ነው ንቃተ። በጣም አይ ንቃተ አካባቢው ላይም ጥሩ አቀባበል አለው። እኔ አሁን ሰይዶ ነው አካባቢው ላይ ራሷን ጥሩ አቀባበል ይኖረዋል። ዝም በል አንተ ደግሞ ምኑን አቀባበል? እንደ ሰይዶ መርካቶ ህዝብ የተቀበለው አለ እንዴ? አቀባበል ይላል እንዴ? ሰይዶ ስማ አቀባብሎ እንደ መረብ ኳስ ወደ ላይ ነው የወረወረው። ተወስኪ በቃ እኮ አንገናኝም እኮ ከዚህ በኋላ እኮ ሶፊ ምን ነው በቃ ደበረ እና በትግል ነው በኪክም በትግልም በኩርኩምም መቶን ልጁን ያሸነፈው። በቃ ዝም በሉ በእናታችሁ። እኔ ነበር አጣጣሉ ይሁን የዳቦ አጣጣል ነው የጣለው። እኔ እግሩ ሲያነሳ የነበረው ልጅ እግሩ ምንድን ነው? ፓስታ ነው ያደረጉት። ለበለበው እግዚአብሔር ለበለበው አብላለሁ። ቆንጆ አድርጎ ነው ያብላለሁ። በጣም ፓስታ ነው ያደረጉት። እኔ ሸወደኝ። በህይወቴ በወንድ ልጅ አልሸወደ፣ በሱ ተሸወድኩ። ማለት በወንድ ልጅ ስትል በሴት ብዙ ጊዜ የምትሸወደ አንተ። እኔ ለምን አልነግርህም? ሴዶ እኔ ብገባ አሸንፈዋለሁ። ሶልታ እውነት አሸንፈዋለሁ። እጁን ጠምዝዬ አሸንፈዋለሁ። ከሚ ደግሞ ቀጣይ 100,000 ብር ሶልን ብለህ እንዳትበላ። እንግዲህ ጋዲሳ ደግሞ እንደዚህ አይነት ቀልድ ጀመርክ። ልቅጠሞ ብዬ እንዳትገባ አንተ። ሴዶ በአካል በነገራችን ላይ ትንሽዬ ነው እኮ አለኝ እኮ ሶፊ እኮ ነገረኝ። ኧረ በስመ አብ ምንድን ነው ከኔ ፊዚካል ጋር ሰማይ በጣም ያስጠላል። የሆነ ጩጬ ልጅ ነው አለ። ያሳዝናል አለ ሶፊ። ኧረ እንዳለ ተወዳዳሪዎች ውስጥ ከንቃተ ህሊና ውጭ ፊዚካል ዜሮ ናቸው። እውነት ቦርጫም ምናምን ነው። ትንሽ አንድ ልጆች ናቸው ግን በቃ ይወን ያላቸው ልጆቹ። ይህ ታይሰን የሚሉ ልጅ ሶልዬ እንዴት አየኸው? ታይሰን ይደባደባል። መቶታል? አዎ ታይሰን የዳኛ ችግር ያለ ይመስለኛል እንጂ ተጫውተዋል። ተጫውተዋል። አዎ ተጫውተዋል። ጎበዝ
ከሆነ እሱ ልጅም በቃ ያሸንፋል ብዬ የእሱ ትንሽ ስለሆነ ነው ማላወራ። በቃ ቲክታክ አላምንም እኔ ሁለተኛ አላምንም። ምንችል እያሉ እቻና ያራዳ ልጅማ ጎበዝ ነው እሱ እውነት። አይ እሱ ተጫውቷል፣ ጎበዝ ነው። የመጨረሻ ትንፋሽ መጨረሻ ዙር ተካበደው እንጂ ጎበዝ ነው ልጁ፣ ጎበዝ ነው ተጫውቷል። የሴቶቹስ? ኧረ ቀጥቅጦታል። የሴቶቹ መተቃቀፍ ነው፣ አሪፍ ነበር። በቃ ይሄ ባለጌ ልጅ ጌታ የለት። የሴቶቹ በስድብ ቢሆን አሪፍ ነበር። የሆነ እየተጋጋለ የሄደው በቃ መሀል ነው። ከሴቶቹ በኋላ እየተጋጋለ ሄደው ወንዶቹ ሲገባ እኔ እኮ በቃ ደግሞ እነዛ ባሪያዎቹ ደግሞ ሁለቱም ደግሞ ጠብጠብ ማለታቸው ኢትዮጵያዊ ረቢቅ ነው ረዚቅ የሚባለው ውሃ ልናነሳ ቀና ስንል ልጁ የለም እኮ ይገርም አጣጣል ነው የጣለው። ጎበዝ ነው እሱ በጣም በቃ በህይወቴ በቃ ደስ የሚል አጣጣል። እንደ እስላም በሬ እኮ ነው አንተ ወደ ግራ የጣለው። ጎበዝ ነው ረቢቅ የሚባለው ረቢቅ ምናምን የሚባለው በጣም ጎበዝ ነው። እመነኝ እሱ ዓለም ላይ አሪፍ ነገር ይሰራል ብዬ ጠብቀዋለሁ። እሱ ልጅ እግዚአብሔር ይርዳው። በእውነት በጣም ጎበዝ ነው እንደሚሰራ ነው። አንድ ልጅንም እንደ ኮች ይዞ ገብቶ አሸንፏል። የእሱ ልጅ መጀመሪያ ጨዋታ ረቢቅ የሚባለው ጎበዝ ነው። በቃ ደስ የሚል ልጅ የሆነ መታው የሆነ አጋደመው። አይ ልጁ ጎበዝ ነው። እሱ ልጅ ጎበዝ ነው። እሱ በደንብ ማደግ የሚችል ልጅ ነው። ለሌላም ሀገር አልሰማውም። እንዲ አንዱ ምን እንደጻፈ ተሜ ምን አለ? የጆኒ እና የሴዶ ሲጀምር ጥራኝ ብሎ ጓደኛ ተኝቶ አለ ጠራው ሲሄድ አለ ሲመለስ አልቋል አለ። እንዲ በቃ አለ እኮ ህዝቡ ራሱ እዛ እኔ እያየን እንዴ በቃ አይደገምም አለ እኮ። በቃ እንደ ሩዝ ውሃን ያጠለለው። ወይኔ ሰይዶ እኔ አላምንም። ሁለተኛ ይሄ ገዜ የሚሉት ልጅ ቢመጣ በቃ አይችሉም። የሆነ ልጅ አለ አንድ ቲክታክ ላይ ገዜ የሚሉ ልጅ አይ ባክቶ ጆኒ የሚገጥም ሰው የለም እስካሁን። ቢኒያም ሽብሬ ትንሽ አሁን የምጠብቀው ማን ነው? ቢኒያም ይሄ ከውጭ ያለው ቶ እሱም ቢይዘው ይሄኛው ያሸንፈዋል። ጆኒ ኧረ በስመ አብ ቶ ጆኒ ከባድ ያስታውቃል። ጎበዝ ነው በቃ ጆኒ እኮ ከማጠሯ መወጠሯ እሺ ይጠቃልላል። በቃ ለመሬት ቅርብ ነው። በቃ ልጁ ለመሬት ቅርብ ነው። ጆኒ ይችላል። መሬት ላይ ኪያሳ አይፈታህም። በቃ ገባኝ። አንተ ምን ብለህ ነው ሴዶ ብለህ ያስያዝከው አንተ? ሰለሞን እኔ ሴዶ ውፍረቱን አረ እንደዛ አይደለም፣ በአካል እንደሱ አይደለም። ምን ሆነ ነው ታዲያ? በምንድን ነው? እንዴት ነው? በኤዲት ነው እንዴ እንደዛ የሚሆነው? የሚወፍረው ቂጡ አካባቢ ጨዋታው እኮ ካልቾ አይደለም እኮ ገብቶኛል። ቁጭ ቢልበት ምናምን አይደለ ሶፊ የምታሸንፈው? ኧረ ተሜ ምንም ኖሃው የለህም እንዴ ስለ ስፖርቱ? ምንድን ነው ቆይ የምትለኝ? እስቲ ቆይ ንገረኝ። ወይ ያልገባህ ባይዘው ሰለሞን አሳመነኝ። በተኛ ስኔ በዚህ ሰዓት ከአንተ ጋር ሰለሞን ነግሮ ነው እንዴ ያስያዝከው? ታዲያ ይህ ባለጌ ስድ ነው። ሴዶ አይችልም። ምግብ ብላ በለው ይጀምር። ውድድር ውስጥ ያውለ ሁሉም ያውለ ሪንግ ውስጥና ሜዳ ላይና ሚዲያ ላይ የተለያየ ነው። ሪንግ ውስጥ ስትገባ የህዝቡ ጩኸት፣ ግርግሩ፣ ቀውጢነቱ ምናምን በጣም አቴንሽንን ይወስዳል። እዛ ውስጥ ያንን ድምፅ ኮንትሮል አድርጎ እኔ ጆን ያደነኩት ሴዶ ያለ ህዝቡ ማሸነፉ ጆን ይችላል። እኔ አሁን አድንቅ ያለው አክብር ያለው እና ደግሞ ማንን አክብረሃል በለኝ። እዚህ ጫወታ ላይ ጌቾን አክብሬዋል። ስዊቶክስ አዘጋጁን አክብሬዋል። ኢትዮጵያ ውስጥ ሌላ ነገር ተጀምሯል። ሶልዬ ይሄ ከሩጫው ውጭ ይሄ ነገር በጣም የሚከበር ነው።
አሁን ተደባዳቢ ጠፋ እንጂ እኛ ማክበሩ ከበደን። እኔ አሁን ከዚህ በኋላ ገባሁኝ። አሁን ቪዲዮ ጀምራለሁ። አሁን የጠፋ ምን ከማን ጋር ይገጥም? እኔ ከሴዶ ጋር እጋጠማለሁ። አንተ ደግሞ ኢንዶ ሚልቶን የተከፋ አሁን አታስራ። እኔ ቪዲዮ ሰራለሁ ገና እንዲ እመታለሁ። ጀሞ የጂማ 1-2 ፖል መምታት አለብኝ። የመረጠው ኦኬ፣ ለጆኒ የሚመቸውን የመረጠው ኦኬ። ጆኒ ይመስለኛል ቦክስ ቢሆን ይሸነፋል ነው እያልከኛለሁ። ጆኒ በቃ ያሸንፋል። አሁን አሳመነኝ። ሰይዶ አይችልም። ቀጥተኛ በላት። አንተ ደግሞ ቻለ አልቻለ 100 ሺህ ብር ተበልተህ ሀሳብ ስት አይቸርም። ለምስ ላይ ከፈትኩ ዛሬ። ቦስ ሁላችሁንም ሰላም እደሩልኝ የኔ ወዶች።